የበረከትን ቪዲዮ ብዙዎች አይታችሁ ልባችሁ ተነክቷል። የወላጅ እናቱን ማንነትም ስትጠይቁ ነበር። አሁን ማንነቷ ታውቋል። የነበረው የፖሊስ መረጃ ላይ የሚያሳየው በእናቱ ተደብድቦ እንደተጣለ ነው መረጃው የሚለው። ካልተቸገረች እናት ትጥላለች ብዬ አላስብም። የዚች የከፋ ቢሆን አካል ጉዳት ያለበት በረከት ከእግሯ ስር ሆኖ አይኗን እያየ ሲለምናት እንቅልፍ አታ ነበር። በእግሩ ያው እግሩ ስለማይሰራለት በቂጡ እየተንፏቀቀ መጥቶ እግራችን ስር ቁጭ ብሎ ልጆቹን ይዘን ስንወጣ እውነት በጣም ነው ያለቀሰው። ከአንድ ዓመት በላይ ውስጥ ያለ ህፃናት ሳይበረከትን አስባለሁ። ምክንያቱም እየለመንን ህፃን ልጅ ውሰዱን እያለ እየለመንን ማባበል እንኳን ስንችል ጥለነው የወጣ ነው። ለወይዘሮ ገነት አንድ ጥያቄ አንስተናል። ልጄን ማግኘት ፈልጋለሁ የምትል እናት ወይ አባት ቢመጣ መስጠት ትችላላችሁ ወይ? የፕሮግራማችን አጋር ስፖንሰር ሜሪት ፕሮፐርቲስ ነው። ሜሪት ፕሮፐርቲስ በመርካቶ ተክለ ሃይማኖት የሚገኘውን ዘመናዊውን ዱባይ ስታንዳርድ ሞል ለሽያጭ አቅርቧል። አሁን ላይ የ20% እውነተኛ ቅናሽ ያዘጋጀ ሲሆን ከ11 ካሬ ሜትር ጀምሮ በሚፈልጉት አይነት መጠን የንግድ ቦታን ሲፈልጉ ሙሉ ክፍያ ከፍለው አሊያም ደግሞ በቅድመ ክፍያ አሁኑኑ የንግድ ቤት ባለቤት ይሁኑ እያሉት ነው። ሜሪት ፕሮፐርቲስ የፕሮግራማችን አጋር ስፖንሰር ስለሆነ እናመሰግናለን። በቅርብ ቤተሰቡ ወይም ደግሞ በወላጅ እናቱ ድብደባ ደርሶበት ተጥሎ የተገኘ ህፃንን በተመለከተ አንድ መረጃ አጋርተን ነበረ። ለበረከት በጎ አድራጎት ድርጅት ስሙ በረከት ነው። ይህ ታዳጊ በክበበ ፀሐይ የህፃናት ድርጅት ውስጥ ነበረ። እንግዲህ ለበረከት የሚል ስያሜም እንዲሰየም ድርጅቱ ምክንያት ሆኗል። አካል ጉዳት ያለባቸው ህፃናትን በረከትን ጨምሮ ሌሎች እንግዲህ አንድ ላይ 10 ህፃናትን ይዞ ለበረከት በጎ አድራጎት ድርጅት እንግዲህ እያሳደገ ይገኛል። የማዕከሉ ወይንም ደግሞ የድርጅቱ መስራች ወይዘሮ ገነት ከዚህ ቀደም በቶራ በጎ አድራጎት ድርጅት እናውቃታለን። ለዚህ ለበረከት መመስረት ዋነኛ ምክንያት የሆነው በረከት ነው። ለብዙዎቻችንም እንግዲህ የበረከት ጥሪም ሆኖልናልና መጠነኛ ቆይታ ልናደርግ ነው። በተለይ ደግሞ ወላጅ እናቱ ከዚህ ቀደም በዶንኪ ቲዩብ ላይ ቀርባ ቡና ጠጡ በተሰኘ ፕሮግራም ላይ መጠነኛ ድጋፍም ተደርጎላት ነበርና በልመና ልጇን እንደምታስተዳድርና ቤት ከተከራየች ቅርብ ጊዜ እንደሆነም ገልጻ ነበረ። ይህን እኛ የማዕከሉን መመስረት ምክንያት አድርገን ቪዲዮ ካጋራም በኋላ በጣም ብዙ ተመልካቾቻችን እንግዲህ የበረከትን እናት ፎቶ ሁሉ ወደ ዝግጅት ክፍላችን ስትልኩ ነበረ። ይህንን ማዕከሉ ያውቃሉ ወይ እንዴት ነው በሚለውም ዙሪያ ቆይታ ልናደርግ ነው። እንኳን ደህና መጣሽ። እንኳን ደህና ቆይሽ። እንዴት ነሽ? እንኳን ደህና ቆይሽኝ። እግዚአብሔር ይመስገን። እንግዲህ በቶራ በጎ አድራጎት ድርጅት ነው እናውቅሽ የነበረው። እስቲ አሁን እንደ አዲስ ራስሽን አስተዋውቂልን። እሺ፣ ስሜ ያው እንደገለሽው ገነት ገብረ ማርያም ይባላል። በቶራ በጎ አድራጎት ድርጅት ውስጥ ቢያንስ ላለፉት 6 ዓመታት በስራ አስኪያጅነት ሳገለግል ነበር። አሁን ከዛ በኋላ ያው ለኔ በረከትን ለመመስረት ምክንያታችን የሆነው ቶራ ነው። ምክንያቱም ለቶራ ህፃናት ለመረከብ ከ2 ዓመት ተኩል በፊት ወደ ክበበ ፀሐይ ስንሄድ እኛ እንግዲህ ያው እንደማንኛውም ወላጅ ፈተናውን ስለምንፈራ ብዙ ጊዜ ጤነኞች ልጆችን ነው መቀበል የምንፈልገው እና በድርጅትም ይሁን በግልም ይሁን ሰውስን ማንኛችንም ስንወስድ ጤነኞች ልጆች ነው የምንወስደው። አሁን እኛም የጠየቅናቸው 5 ልጆች ጤነኞች ልጆች ናቸው የተሰጡን። እነኛን ህፃናት ለመውሰድ ስንሄድ ልጆቹ እስከሚሰጡን ድረስ ወረፋ እየጠበቅን ቆመን እያለን በረከት የሚባል ህፃን በእርግጥ በዛ ሰዓት ስሙንም አላውቀውም በእግሩ ያው እግሩ ስለማይሰራለት በቂጡ እየተንፏቀቀ መጥቶ እግራችን ስር ቁጭ ብሎ ልጆቹን ይዘን ስንወጣ እውነት በጣም ነው ያለቀሰው እና ያ ትንሽ ይጎዳል። እንደ እናት እንደ ወላጅ የኔስ ልጅ ቢሆን ያሰኛል እና እየለመነን ጥለነው ወጣንና ያ ልጅ እንደው ያለማጋነን ከ1 ዓመት በላይ ውስጥ ያለ
ህፃናት ሳይበረከትን አስባለሁ። ምክንያቱም እየለመንን ህፃን ልጅ ውሰዱን እያለ እየለመንን ማባበል እንኳን ስንችል ጥለነው የወጣ ነው። በትክክል አፍ አውጥቶ ነበር ያላችሁ ወይስ? ኖ ከታች እኛ ቆመናል። እሱ ከስር ነው፣ እግራችን ስር ነው ያለው። እየተንፏቀቀ መጥቶ እግራችን ስር ሆኖ ማልቀስ፣ ይሄ መለመን ነገር ነበር የነበረውና አስተያየቱ ራሱ በጣም ያሳዝን ነበር። ከዛ በኋላ ደግሞ ከወጣም በኋላ ማልቀስ ጀምሯል እና ጥለነው ወጣን። እኛ የተሰጡን ልጆች ይዘን ወጣን። ለቶራ የበጎ አድራጎት ድርጅት የመጨረሻ 5 ልጆችን ወሰድን። በነገራችን ላይ ቶራ አሁን ከነሱ ጋር 20 ልጆችን ነው የሚያሳድገው። ቶራ እንዳልኩሽ ቶራ መስራችም ነኝ። ለቶራ እንዳልኩሽ ያለፉት 6 ዓመታት ስራ አስኪያጅ መሆኑን መርቻለሁ። ልምዱ ከቶራ ብዙ ነገር ወስደናል፣ ብዙ ተምረናል። ስለዚህ እዚህ ቦታ ላይ ደግሞ ክበበ ፀሐይ ላይ ያሉት ኃላፊዎችን ስንጠይቅ ሁሉም ሰው ጤነኛ ልጅ ስለሆነ የሚፈልገው እነኚህ ልጆች ፈላጊ የላቸው። በተለይ አካል ጉዳት ያለባቸው ህፃናት፣ አካል ጉዳተኛ ያለባቸው ህፃናትን ማንም ሰው ያው ቻሌንጅም ስለሚያስፈራ ማንም ሰው አይደፍርም። እኔ ግን እውነት ለመናገር 10 ልጅ ወስዳለሁ ብዬ ሳይሆን አእምሮዬ ውስጥ የነበረው በረከትን ነው በቃ ያሰብኩት። ለግልሽ በራስሽ ለማሳደግ ነው ወይስ? ያየሁትን በረከትን ነበረ። ግን በኋላ ሴቶችና ህፃናት ቀረብ ብዬ ሳነጋግር እንግዲህ በእኔ ደረጃ ሊረዱ የሚችሉ ወደ 15 ልጆች ስም ዝርዝር ተሰጠኝ። እነኛ 15 ልጆች እንግዲህ የአይን፣ የእጅ፣ የእግር ጉዳት ያለባቸው ልጆች ናቸው። ምክንያቱም አሁን ከዛ የበለጠ ጉዳት ያለበት ሊትሪ ለማድረግ የህክምና ባለሙያ መሆን ያስፈልጋል። እኔ ግን እንደምታውቂኝ በሙያ አካውንታንት ነኝ። ቶራ ላይ ያለኝ ደግሞ በጤነኞች ልጆች ላይ ነው ያለኝ ልምድና አካል ጉዳት ያላቸው አይን፣ እግር፣ እጅ፣ ጆሮ የሌላቸው ልጆችን በማሳደግ ይቻላል የሚለውን ነገር አእምሮዬን አሳምኜ ቤተሰቦቼንም አሳምኜ፣ በመጀመሪያ ግን ባለፈው ኢንተርቪው የተደረገችው የባለቤቴ እህቴ ነች ማለት ይቻላል። አዱን እሷን አማከርኳት። በዚህ ስራ ላይ ስትሰራ ስለማቅ አማከርኳት። በቅርብ ወደ ኢትዮጵያ እንደምትመጣ አብረን ልንሰራ እንደምንችል ተስፋ ሰጠች። በቃ የእሷን እርሾ ሳገኝ መስራት ይቻላል ብዬ አስብኩና በረከትን ብቻ ለመውሰድ የነበረኝ ሀሳብ ቀርቶ ከነኛ ከ15 ልጆች 10 ልጆች ወስደን አሁን እንደምታየው ያው ልጆቹ በአብዛኛው የእግር ችግር ያላቸው ልጆች ናቸው። አይን በደንብ የማያይለት ህፃን ልጅ አለን። የጭንቅላት ችግር ያላቸው ይሄ ውስጥ ፈሳሽ የሚያመነጭ ጭንቅላት ኬዝ ያላት ልጅ አለችን። ብቻ 10ሩም ልጆች የተለያየ አካል ጉዳት ያላቸው ልጆች ናቸው። አሁን ባለንበት ደረጃ በጣም እግዚአብሔርን የማመሰግነው ካመጣናቸው ልጆች እንደው በጣም በትንሹ ምናልባት ምግብ ነው የሰጠናቸው ማለት ይቻላል። አጠገባችን ደግሞ ዶክተር ታመረ ማርያም የአፍሪካ ሜድ ኢንተርናሽናል ክሊኒክ ትልቅ እገዛ እያደረገልን ነው። እነኛ ልጆች ልክ ማዕከላችን በገቡ በማግስቱ እዛ ክሊኒክ ወስደን ያለባቸው ችግር ሁሉ እንዲመረመር ተደርጎ መድኃኒት የሚሰጣቸው መድኃኒት ተሰጥቷቸው እገዛ የሚሰጣቸው ሁሉ እገዛ ተሰጥቷቸው አትሊስት እንደው ከ10ሩ 5 ልጆች ዛሬ ጤነኞች ልጆች ናቸው። በጣም ትልቅ መናገር የማይችሉትም ቃላት ማውጣት ጀምረዋል። ሄለን የምትባል በተለይ አንድ የእጅና የእግር ጉዳት የነበራት ህፃን ልጅ የ3 ዓመት ህፃን ልጅ ነች። እሷ ልጅ እንግዲህ መጀመሪያ ስናመጣት በቂጧ ነው የምትንፏቀቀው ልክ እንደ በረከት። ዛሬ ግን በእግሯ መቆምና መሄድ ጀምራለች። ህክምና አግኝታ ነው ወይስ? ስናመጣት እንደነገርኩሽ ከአንገት በላይ ችግር ነበራት። እግሯ ቶታል አይሄድም፣ በቂጧ ነው የምትንፏቀቀው። ግን እኔ ምናልባት የምግብ ችግር ይሆን ነው ብዬ የማስበው። ከመጡ በኋላ እኛ ጋር እንዳልኩሽ ሌላ የውስጥ ህክምና ነው እንጂ የተደረገላቸው በእግራቸው ላይ ፊዚካል የሆነ ህክምና አልተደረገላቸውም። ግን በቃ የእግዚአብሔር ታምር ነው። እኔ እመቤቴ ስራዋን ሰራች ብዬ ነው የማስበው። ምክንያቱም መጀመሪያ ስራውንም ለመጀመር ሳስበው የእመቤቴን ፈቃድ ጠይቄ፣ ምክንያቱም እንደዚህ አይነት ልጅ ካየው በኋላ ከተረበሽኩ በኋላ ቤተሰቦችን ከማነጋገሬ በፊት እኔ እመቤቴን ነው የጠየቅኩት። ምክንያቱም ወይ የመስራት ፈቃድ ስጭኝ፣ ካልሆነ ግን ልጁን ከአእምሮዬ ውስጥ አውጭልኝ ነው በቃ የነበረኝ ጥያቄ ይሄ ነው። ግን እግዚአብሔር ይመስገን በእመቤቴ ረዳትነት እነዚህ ልጆች ገብተዋል። አሁንም ቢሆን አታሳፍረንም። እኔ በረከትም ቆሞ ይሄዳል ብዬ አስባለሁ። እና ዛሬ ደግሞ ደስ የሚለው ከአንቺ ሚዲያ ላይ ከተላለፈ በኋላ ፕሮግራሙ በረከት የሚያሳክመውም ሰው አግኝተናል። ህክምና ተጀምሮለታል። እርግጠኛ ነኝ እስከ መጨረሻው ይሄዳሉ ብዬ አስባለሁ። አሁን ምርመራ እየተደረገለት ነው ያለው። የግል ሆስፒታል ውስጥ ነው እየታከመ ያለው። እኔ በቅርብ ቀን ታምሩን እናወራለን ብዬ አስባለሁ። በሄለን ተጀምሯል። ሌላም የዚህ ዓለም የሚባል ህፃን ልጅ አለን። አይኑ፣ ጆሮ፣ እግሩ የማይሰራ ልጅ ግን ዛሬ ትልቅ ለውጥ ነው የምናይበት።
ፈገግታ ጀምሯል። እናቱን መጥራት ጀምሯል። የሆነ የመደበቅ ነገር ነበር የሚፈልገው። ዛሬ ግን አይደበቅም። ቁጭ ብሎ ከልጆች ጋር መጫወት ጀምሯል። ይሄ ልጅ እንግዲህ በግሩ ፍቅር ነው የተሰጣቸው። ትልቁ ነገር ምንም ሌላ ነገር ፍቅር ነው የተሰጣቸው። ሁለተኛ ምግብ በምንችለው እኔ ልጆችን ባሳደግኩበት መንፈስ እኔም ሆነ አብረውኝ ያሉ ስታፎቼ ትልቅ እንክብካቤ በተለይ ሞግዚቶቹን በጣም ላመሰግን እወዳለሁ። በጣም ወጣቶች ናቸው። ከልጆቹ ጋር ያላቸው አታችመንት በጣም እንግዲህ እነሱ በቤተሰብ ደረጃ አንዳንድ ልጅ ያሳደጉ ሞግዚቶች ናቸው። ዛሬ ግን እዚህ ማዕከል ውስጥ ገብተው እነኚህ ልጆች ሳይጸየፉ ሳይሰለቹ አሁን በረከትን ከዊልቸር ከመሬት ዊልቸር ስራ ታቅፈን ነው። ስለዚህ ያንን ሁሉ ሳይሰለቹ እንደው ከቀን ወደ ቀን ፍቅር እየጨመሩ ነው የማያቸውና እግዚአብሔር ይባርካቸው ማለት መመረቅ እፈልጋለሁ። እንደነኛ አይነት ሞግዚቶችን ካገኘን 10 አይደለም 100 ልጅ እናሳድጋለን ብዬ አስባለሁ እንደ እግዚአብሔር ፈቃድ። የዱባይ ሞልን በተክለ ሃይማኖት ከሜሪት ፕሮፐርቲስ እጅግ ዘመናዊና ቅንጡ የሆነ ሞል በመርካቶ መሃል ተክለ ሃይማኖት በአዲስ አበባ ማስተር ፕላን መሰረት የሚገነባ ዋና መንገድ የያዘ ከ11 እስከ 2000 ካሬ ድረስ ከ1.7 ሚሊዮን ብር ሙሉ ክፍያ ጀምሮ ለሽያጭ አቅርበናል። እንዲሁም ቅድመ ክፍያቸው ከ440 ሺህ ብር ጀምሮ ያገኛሉ። አሁን ከደወሉ ያለምንም የኮመን ኤሪያ ክፍያና በ20% ልዩ ቅናሽ ይስተናገዳሉ። ይህንን እድልና ተጨማሪ መረጃ ለማግኘት ከስር በምናስቀምጥላችሁ ስልክ ይደውሉ። ያስተውሉ። ይህ እድል ለ15 ሱቆች ብቻ ነው። ፈጥነው ይደውሉ፣ ተጠቃሚ ሁኑ። ትልቅ ነገር ነው እንግዲህ ለማዕከሉ ስያሜ የሆነውም በረከት ነው። እንግዲህ ለበረከት የተባለው ቀደም ሲልም እንዳነሳሹ መነሻው እሱ ስለነበረ ለበረከት ነው ያላችሁት። ያንን እኛም ቪዲዮ ካጋራም በኋላ ብዙ ተመልካቾቻችን ከእናቱ ጋር ያለበትን ፎቶ ከዚህ ቀደም ዶንኪ ቲዩብ ላይ የቀረበውን እያነሱ ልከውልናል። ወላጅ እናት እንዳለው ታውቃላችሁ ወይንም በቅርብ እናንተ ጋር የመጣ ነገር አለ? እኛ ጋር የመጣ ነገር የለም። በነገራችን ላይ የስያሜው የድርጅቱ ስያሜ ሁለተኛ ጊዜ ነው የተቀየረው። ስንጀምር እኛ የበረከትን ስም አናውቀው። ምክንያቱም ሲሰጠን ነው በረከት መሆኑን ያወቅ ነው። ብርሃን ለህብረተሰብ በሚል ስያሜ ነው ድርጅቱ የተከፈተው። በረከት እኛ ጋር ከመጣ በኋላ ግን በረከትን ማሳከምና ማዳን እንዳለብን አእምሯችን ሲመጣ ለሰው 2 ትርጉም አለው። አንድ ልጁ በረከት ነው። ዋናው ለድርጅቱ መመስረት ምክንያት የሆነው ልጅ በረከት ነው። ሁለተኛ ደግሞ የሚረዱን ቅልብ ያላቸውም ወገኖቻችን በሚረዱት ነገር በረከት ያገኛሉ ብለን እናስባለን። ስለዚህ ለበረከት የበጎ አድራጎት ድርጅት ብለን የሰየምነው በረከትኛ ማዕከል ውስጥ ከገባ በኋላ ነው ስያሜው የተቀየረው። እንግዲህ አሁን የሚታወቀው ለበረከት በሚለው። ሌላው እናቱን በተመለከተኛ ምንም እናውቀው ነገር የለም። ያለን እጃችን ላይ የፖሊስ መረጃ ነው። ለክበበ ፀሐይ የተሰጠ የፖሊስ መረጃ ልጁ በተጣለበት ዕለት የነበረው የፖሊስ መረጃ ላይ የሚያሳየው በእናቱ ተደብድቦ እንደተጣለ ነው መረጃው የሚለው። በወላጅ እናቱ ተደብድቦ ከሌሊቱ 12 ተኩል ላይ ተጥሎ እንደተነሳ ነው የምናውቀው እንጂ እናቱን አናውቅም። ስለዚህ እኔ አንድ ነገር አስባለሁ። እንደዚህ አይነት ወላጅ የሌላቸው ልጆች ስናሳድግ ወላጆችን ፈልገን ማገናኘት ብንችል የሚል እምነት አለኝ። ምክንያቱም ከእናት የቀረበ ማንም ሊመጣ አይችልም ለልጅ። ያችን እናት ካልቸገራት ልጇን አትጥልም። ስለዚህ ምንድን ነው ችግሯ? እናትን ማግኘት ብንችል አሁን በእኛ ውስጥ ያሉት 10 ልጆች ወላጆቻቸውን ብናገኝ ችግራቸው ምንድን ነው የሚለውን ነገር ካዳመጥን በኋላ አቅማችን በፈቀደ እናቶችን ረተን ልጃቸውን አብረው ቢያሳድጉ በቃ እነሱን ለስራ ማብቃትም ካለብን በማቴሪያል መታገዝም ካለባቸው የልጃቸውን ፍቅር በቅርብ እያገኙ ቢያሳድጉ በጣም ደስ ይለናል። ምክንያቱም እኛ እንደ እናት እናየዋለን እኮ የእናትና የልጅን ፍቅር አይደል? ካልተቸገረች እናት ትጥላለች ብዬ አላስብም፣ የዚች የከፋ ቢሆንም። ስለዚህ እናትየዋንም መልኳንም ኢንተርቪውን የሚያየ ነው ዶንኪ ቲዩብ ላይ በተላለፈው ፕሮግራም። የኛ ፕሮግራም ከተላለፈ በኋላ ባገኘነው ኢንፎርሜሽን እናትየውን የሚያየ ነው። ግን እንዴት አስጨክኗት መጣሉ አይደለም፣ እውነት ለመናገር መደብደብ የሚችልበት እድሜ አልነበረም ልጁና አሁን እኛ ጋር ያለው የስሜቱን ጉዳት ስናየው በጣም ይረበሻል፣ ይጨነቃል፣ ቶሎ ይፈራል፣ የሚመታ የመሰለው ይፈራል። እና እኔ አሁን ሰሞኑን ሆስፒታል ሄደን ያየሁት ነገር አለ። ልጁን ማስመርመር አልቻለም፣ ምክንያቱም ፈሪ ሆነ በቃ ልጁ። እናትየው ጋር ያለው ኢንተርቪው ላይ እንዴት አይነት አክቲቭ ልጅ ነው የሚታየው እዛ ጋር። አሁን ግን እኛ ጋር ከመጣ በኋላ ፈሪ ልጅ ነው የሆነው። ምክንያቱም ያቺ ድብደባ ሁሌ ጭንቅላት ውስጥ አለች። እደበደባለሁ የሚለው ስጋት አለው እና
እንግዲህ እግዚአብሔር ይርዳን። በረከት ቆሞ በእግሩ ሄዶ ለምስክርነት ያብቃን ነው። በጣም ትልቅ ነገር እኛም እንናፍቃለን። እንግዲህ የበረከት እናትም ወላጅ እናት ሰናይት ወዳጆ በዛ ኢንተርቪው ላይ ከተናገረችው እንግዲህ እጅግ ካዘንሽባቸው ቀናት ሲል እንግዲህ ደስታዬም ሀዘኔም በረከት ነው ብላ ተናግራ ነበር እና በልመና ስራ ላይም ሆና ልጇን የሰው ፊት አይታ እንደምትኖር ነው የገለጸችው። ለልጇም ሕክምና ውጭም የሚያሳክመው ካለ ብላ ጥሪ ማስተላልፋ ነበርና እንግዲህ በመሃል ምን ተፈጠረ የሚለውን አናውቅም። የፖሊስ መረጃ እንደሚያሳየው ግን በእናቱ ድብደባ ደርሶበት ኡራኤል አካባቢ በጸጋ ሆስፒታል ጀርባ ንግት ላይ 12 ሰዓት ከ30 ላይ እንዳገኙና ጉዳዩ በምርመራ ላይ ስለሆነ እስከዛ በአደራ ይቀመጥልን ሲል ነበር ፖሊስ ለክበበ ፀሐይ ደብዳቤ የጻፈው። እንግዲህ ወደ 3 ዓመት ቆይቷል ክበበ ፀሐይ 3 ዓመት ከ6 ወር አካባቢ ቆይቷል። ያ ማለት እንግዲህ ወይ የህግ ጉዳዩ ስላልተጠናቀቀ ነው ወይስ ምንድን ያላችሁ መረጃ? እኛ ጋር ምንም የለ። ኢቨን ክበበ ፀሐይም መረጃ አላቸው አይመስለኝም። አምጥተው ካስረከቡ በኋላ የፖሊስም ክትትል ያለው አይመስለኝም። ክበበ ፀሐይም ጥያቄውን አንስተው ምን ደረሰ ብለው የጠየቁ አይመስለኝም እንጂ ልጁ ካለምንም እንትን ማንም ጥያቄ 3 ዓመት ከ6 ወር አካባቢ ማዕከል ውስጥ ነው የነበረው። ከማዕከሉ ነው እናንተ የተረከባችሁት? ከማዕከል ውስጥ ነው የተረከበው። ይህቺ ወላጅ እናት ልጄን ማግኘት እፈልጋለሁኝ፣ ልጄን እንዴትም ብዬ ማሳደግ እፈልጋለሁ ብትል ቀጥታ ከእናንተ ማግኘት ትችላለች? ጥያቄም ስለመጣልን ነው እንግዲህ ወደኛ ጋርም ተደውሎ ይህቺ እናት አለች፣ ልጇን ማግኘት ትፈልጋለች፣ እሷ በማታውቅበት ሁኔታ ነው ልጇ ከእጇ የወጣው አይነት የተለያዩ እሷን በቅርብ እናውቃለን የሚሉ ሰዎች ወደኛ ሲመጡ ነበርና ልጇን ማግኘት ትፈልጋለች የሚልም ጥያቄ ያው እናውቃታለን የሚሉ ሰዎች ናቸው ወደኛ ጥያቄ ያቀረቡትና በእርግጥ ወላጅ እናት ትምጣ ምንድን የገጠማት የሚለውን ትንገረን፣ በምን አይነት መልኩ ልጇን ማግኘት ትችላለች የሚለውን ደግሞ የህግ ባለሙያ እንድታማክር እናደርጋለን ብለን ነበር። እስካሁን ልናገኛት አልቻልንም። በዚህ አጋጣሚ የበረከት እናት ሰናይት ወዳጆ ይሄንን ቪዲዮ እያየሽ ከሆነ እኛን ወይንም ደግሞ ለበረከት በጎ አድራጎት ድርጅትን አግኚ ለማለት እወዳለሁ። ግን ደግሞ ወደ ጥያቄ ስመለስ መስጠት ትችላላችሁ ወይ? ስልጣኑ አላችሁ ወይ? ልጄ እናንተ ማዕከል ነው ያለው፣ ልጄን ማግኘት ፈልጋለሁ የምትል እናት ወይ አባት ቢመጣ መስጠት ትችላላችሁ ወይ? እኛም መስጠት አንችልም። ምክንያቱም ልጁ ከመጀመሪያው ከወደቀበት ተነስቶ የገባው ክበበ ፀሐይ ማዕከል ውስጥ ነው። እንዳልኩ 3 ዓመት ከ6 ወር አካባቢ ክበበ ፀሐይ ማዕከል ውስጥ ኖሯል። እኛ ቀጥታ የተረከብነው ከክበበ ፀሐይ ነው። እኛ ዋናው ዓላማችን እውነት ተቸግራ ከሆነ እኔ አሁን መደብደቡ ነው እንጂ ልጁ እንትን የሚያደርገው ተቸግራ ከሆነ እኛም እኮ ልናግዛት ይገባል። እንደ ማንኛውም እናት ተቸግራ ከሆነ ልጅ ግን መደብደቡ ምን አመጣው? ይሄ እንግዲህ ከልጁ አንደበት ለፖሊስ የተላለፈ ማስረጃ ነው። ሌላ ሰው የለም በዙሪያቸው። ስለዚህ ያ አለ። ያ መቼም እንደ ወንጀል ይቆጠራል ብዬ አስባለሁ። ሁለተኛ እኛ ቀጥታ ልጁን አይደለም ከመሬት ያነሳ ነው፣ ከክበበ ፀሐይን የተረከብነው። መሄድም ካለባቸው መጠየቅም ካለባቸው ክበበ ፀሐይን ጠይቀው ሂደቱ በክበበ ፀሐይ በሚወሰነው መሰረት ይሆናል። ግን የልጁ ሕክምና አሁን ባይደናቀፍ እንደኔ እንጂ አሁን ምንም እኛ አንድ ዓላማችን የተቸገሩ ልጆች የተጣሉ ልጆች ተነስተው ሰው መሆን አለባቸው። ጉዳት የደረሰባቸው ልጆች ከጉዳታቸው አገግመው እንደ ማንኛውም ህብረተሰብ እንደ ማንኛውም ሕፃን መማር ማደግ አለባቸው ብለን ነው ምናምነው። ስለዚህ የእናቱ ፍላጎት ያ ከሆነ እውነት ልጇን የማግኘት እውነተኛ እንደ እናት ልጇን የማግኘት ነገር ካለ ክበበ ፀሐይ ሴቶችና ህፃናት ሄዳ ጥያቄዋን ታቀርብ። ከዛ በኋላ የሚሆነው ይሆናል። እኛ ግን ልጁ እኛ እጅ እስካለ ድረስ ህክምናውን እንቀጥላለን። እውነት ነው። በህጋዊነትም ስለሆነ የተረከባችሁት ኃላፊነትም አለባችሁ። እውነት ነው። ተስፋ ሰጪ ነው። እንዴት ነው የህክምናው ሂደት? የሚያሳክመውን ሰው እንዴት ነው ያገኛችሁት? አጠቃላይ ለበረከት በጎ አድራጎት ድርጅት መመስረቱ 10 አካል ጉዳት ያለባቸው ህፃናት በማዕከል ውስጥ እንክብካቤ እየተደረገላቸው መሆኑ ከተገለጸ በኋላ እየመጣ ያለው ግብረ መልስ እንዴት ነው?
በነገራችን ላይ ይሄ የእናንተ ቪዲዮ ከተለቀቀበት ጀምሮ እንደውም በቴሌግራም ላክሽሊ ለእኔ ፕሮግራሙን እና ያን እያየሁ ያለው በመሀል ስልክ ተደውሎ ስልኩን ሳነሳው ከውጭ ነው፣ ከአሪዞና ነው ከአሜሪካ የተደወለው። ወይዘሮ ትዝታ ይመስለኛል ስሟን በደንብ እንትን ካላልኩት ይቅርታ ጠይቃለሁ ከተሳሳትኩ። እና መጨረስ አልቻልኩም ፊልሙን ያለች። እኔ አሁን ገና ተልኮልኝ እያየሁት ነው ስላት፣ እኔ ጀምሬ መጨረስ ስላልቻልኩ ነው የደወልኩልሽ አለችኝ። አንድ ልጅ ማሳደግ ፈልጋለሁ አለችኝ። በስም ልጅም ሰይማ እከሌ ነው ማሳደግ የምፈልገው ብላኝ፣ በነገራችን ላይ ክፍያውንም ጀምራለች። አሁን ሰሞኑን ስልኬ ስላለ ቴሌግራሜን መጠቀም ስላልቻልኩ ኮንታክት አላረኳትም። በቅርቡ ላገኛት እሞክራለሁ። እንግዲህ ይህንንም የምታዳምጥ ከሆነ ትደውልልኝና ስልኳን ለማስተካከል እሞክራለሁ። እንደውም ፎቶግራፏንም ልካልኛለች። አሳዳጊ ሲመጣልን የወላጅና የአሳዳጊውና የልጆችን ፎቶግራፍ አድርገን ቅጽ አለን፣ የሚሞላ ቅጽ። ያንን ለመሙላት ስንዘጋጅ ነው ስልኬ በአጋጣሚ ስታክ ያደረገው ቴሌግራም። አሁን ይህንን የምሰማ ከሆነ ትደውልልኝና እንደገና እናስተካክላለን። በጣም አመሰግናለሁ። ከእሷ በኋላም ደግሞ ሌላ እህት የዛን ዕለት የእሷን ስልክ ዝዘጋ ለ2 ሰዓት ያወራችኛታለች። ከስዊስ ነው የደወለችልኝ። እሷ ደግሞ ምንድን ያለችኝ፣ እኔም በወንድሜ ድብደባ ደርሶብኝ ለረጅም ጊዜ አካል ጉዳተኛ ነበርኩ። ኪዳነ ምሕረት ጸበል ሄጄ በአመረ ነው ጸበል ነው የዳንኩትና እባክሽን ካላስቸገርኩሽ 10ቱንም ልጆች ለ7 ቀን በራሴ ትራንስፖርት ወጪ ኪዳነ ምሕረት አስጠምቂልኝ ብላለችኝታለች። እሷንም በዚሁ አጋጣሚ ስልካቸው ኮንታክታቸው ስለጠፋ እንዲደውሉልኝ በዚህ አጋጣሚ ጠይቃለሁ። ከዛ በኋላ እንዳልኩሽ አሁን በረከትን የምታሳክመዋም እህታችን ወይንሸት ትባላለች። መታ አጎበኘች። ይህንኑ ሚዲያ አይታ ነው መታ። ከመጀመሪያ ከእህቷ ጋር መታ ጎበኘች፣ አየች። በሁለተኛ ቀን መጣች። ልጆቹ እያንዳንዳቸውን ያለባቸውን ችግር እንትን አለች። ስለዚህ የበረከት ነው ከሁሉም የባሰው ብላ ለቅዳሜ ቀጠሮ አሲዛ ፕሮፌሰር ብሩክ የተባሉ ሐኪም ጋር ቀጠሮ አሲዛ ቅዳሜ ዕለት ሄድን። ተመረመረ። ሌላ ፈርዘር ምርመራ ታዞለታል። እውነት ለብሯም ማትሳሳ ሴት እንደሆነች አይቻለሁ፣ እግዚአብሔር ይመስገን። እና በረከት በዚህ ሁኔታ እንደው እስከ መጨረሻው ጥግ ድረስ እንደምታሳክመው ቃል ገብታልናለች። እኛም እንግዲህ ሳንሰለች የበረከትን መጨረሻ ማየት ፈልጋለሁ። በነገራችን ላይ በረከት እግሩ ብቻ ለመሄዱ አይደለም፣ ሌላ ተፈጥሯዊ ስልሽ ከዚህ ከመደብደቡ ወይም ደግሞ በአእምሮ የፈጠረው ነገር አለ ብዬ አስባለሁ። እና በረከት ዳይፐር ተጠቃሚ ነው። ትምህርት ሲገባ ምንድን ነው ሊሆን የሚችለው? ምክንያቱም ሴንስ ማድረግ አለበት ይሄ ልጅ። በቃ ራሱን እያደገ ሲመጣ እንዳይቸገር እኔ ትልቁ ሕክምናው ቢሰራ የመጀመሪያው ደስ የሚለኝ ነው። በቃ በራሱ ተጸዳቶ ትምህርት ቤት እንደማንኛውም ተማሪ ዊልቸርም ላይ ሆኖ እኮ መማር ይቻላል። ግን የዚህ የመጸዳዳት ጉዳይ ግን የግድ መታከም አለበት። እግዚአብሔር ከረዳን እንግዲህ ከኛ ሐኪም ጋር ጥሩ ውጤት ይኖረናል ብዬ አስባለሁ። የዱባይ ሞልን በተክለ ሃይማኖት ከሜሪት ፕሮፐርቲስ እጅግ ዘመናዊና ቅንጡ የሆነ ሞል በመርካቶ መሃል ተክለ ሃይማኖት በአዲስ አበባ ማስተር ፕላን መሰረት የሚገነባ ዋና መንገድ የያዘ ከ11 እስከ 2000 ካሬ ድረስ ከ1.7 ሚሊዮን ብር ሙሉ ክፍያ ጀምሮ ለሽያጭ አቅርበናል። እንዲሁም ቅድመ ክፍያቸው ከ440 ሺህ ብር ጀምሮ ያገኛሉ። አሁን ከደወሉ ያለምንም የኮመን ኤሪያ ክፍያና በ20% ልዩ ቅናሽ ይስተናገዳሉ። ይህንን እድልና ተጨማሪ መረጃ ለማግኘት ከስር በምናስቀምጥላችሁ ስልክ ይደውሉ፣ ያስተውሉ። ይህ እድል ለ15 ሱቆች ብቻ ነው። ፈጥነው ይደውሉ፣ ተጠቃሚ ሁኑ። እግዚአብሔር ፍጻሜውን ያሳምረው። እጅግ በጣም ደስ ይላል። እኔም እንግዲህ በዚህ አጋጣሚ ገና ከጥንስሱ ጀምሮ ይህንን አካል ጉዳት ያለባቸውን ህፃናት ሰብስቦ ለማሳደግ እንቅልፍ እንደነሳሽ በነገርሽኝ ሰዓትና ቢያንስ ሊያግዙ የሚችሉ ሰዎች በተባለ ሰዓት አለን ካሉት መካከል ወይዘሮ ትርሲት ገዳ በአሜሪካ የሚኖሩ ይህንን ጉዳይ አሳውቂያቸው ላደረጉት ድጋፍ ከልብ ማመስገን እፈልጋለሁ። ድርጅቱም እንግዲህ የሰጣቸው የምስጋና ሰርተፍኬትም አለ እንደደረሱት አምናለሁኝ። ያው በድፍረት ነው ስም የጠቀስኩት። ብዙ ጊዜ ስማቸው እንዲጠቀስ አይፈልጉም። በተለያየ በአውሮፓም በአሜሪካም የሚገኙ የሸገር ኢንፎ ሚዲያ ተከታታዮች ድጋፍ ሲያደርጉ ስም እንዲጠቀስ አይፈልጉም። በቅርቡም ከአሜሪካ የመጣ አንድ የሸገር ኢንፎ ሚዲያ ቤተሰብ እንግዲህ የህፃናት ልብሶችን አምጥቶ የት ልስጥ ብሎ ሲል
ያው ለበረከት ሂድ በዛው ግን ያው ጎብኝ ብዬ ልኬው ነበርና እሱም ላደረገው ድጋፍ እጅግ በጣም ከልብ አመሰግናለሁ። ሌሎቻችሁም ድጋፍ ለምታደርጉ በአጠቃላይ እያያችሁ በደንብ ለልባችሁ የቀረበውን ይሄንን ባደርግ ብላችሁ ልባችሁ የወደደውን ነገር ስለምታደርጉ እጅግ ከልብ ማመስገን እወዳለሁ። ወይዘሮ ትርሲትን ግን ማመስገን እፈልጋለሁ። ምክንያቱም ማየት ማመን ነው። አንዳንድ ጊዜ ያላየሽው ነገር ላይ መርዳት ይከብዳል። ያው እኔ ስለተናገርኩኝ ድርጅቱ አልተጀመረም በዛ ሰዓት። ወይዘሮ ትርሲት ይጀመር አይጀመር ልጆች ይግባ ይግቡ ምንም የተጨበጠ ነገር በሌለበት ሰዓት ድርጅቱ በሚመሰረትበት ሰዓት ለልጆቻችን ፍራሽ፣ አስፈላጊ የሆኑ የመብያ ጠረጴዛና ወንበሮች፣ በጣም ብዙ ነገሮች ብቻ እና ወይዘሮ ሰናይትን የወይዘሮ ትርሲትን እህት ወይዘሮ ሰናይትን ማመስገን እፈልጋለሁ። ያውም በሀዘን ላይ ሆና ለእኛ እነኚህ ነገሮች ተሟልተው እንዲገቡልን መነሻ ሆኖናልና በጣም ከልብ ማመስገን እወዳለሁ። አትሊስት ያየ ሰው ልቡ ተነክቶ ነው ማለት ይቻላል። ግን ገና ድርጅቱ ሳይከፈት ለድርጅቱ ምስረታ በምናደርገው ነገር ላይ እነኚህ ቁሳቁሶችን መስጠት እኔ ከሁሉም ትልቅ ስጦታ ነው ብዬ አስባለሁ እና እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። ሌሎቻችሁ ይህን ሚዲያ አይታችሁም በሰውም ሰምታችሁ ድርጅታችን ድረስ መታችሁ ህፃናቶቹን አይታችሁ እገዛ እያደረጋችሁልን ያላችሁት ሁሉ እግዚአብሔር ዋጋችሁን ይክፈል። ዛሬ መቆማችንን ነው የምናውቀው፣ ነገ ምን እንደምንሆን አናውቀውምና ለእግዚአብሔር ማበደር ነው ብዬ ነው የማስበው እና ዛሬ ጤነኛ ብንሆንም ነገ ምን እንደምንሆን ስለማናውቀው እንደው ማንም ሰው በአካል ጉዳተኛ ልጆች ላይ የሚያደርገው ነገር መሬት አይወድቅም። እውነት ለመናገር በቤተሰቡ ብዙ ነገሮችን ይታደጋል ብዬ አስባለሁ እና የአካል ጉዳተኛ ልጆች ላይ በተለይ ወላጅ የሌላቸው አካል ጉዳተኛ ልጆች ላይ የሚሰራ ስራ ትልቅ በረከት አለው ብዬ አስባለሁ። እግዚአብሔር ይርዳን። እንግዲህ እኛንም በጸሎት አስቡን፣ ጀምረን እንዳናቋርጥ በጸሎት አስቡን። እንግዲህ ለዚህ ሚዲያ እኔ ቶራም ላይ ይሁን እዚህ ለበረከት ላይ ይሄ ሚዲያ ለእኛ ትልቅ አስተዋጽኦ እያደረገልን ያለ ነው። ላለፉት 6 ዓመታት እኔ ብቻ ሳልሆን ይሄ ሸገር ኢንፎ ከኛ ጋር እየሰራ ነው ያለው። አሁን ደግሞ ለበረከት ላይ የበለጠ እየሰራ ነው ብዬ አስባለሁ እና ይሄንን ለማድረግ እንግዲህ እስካሁን ለተደረገልን ድጋፍ ወደፊትም ለሚደረግልን እንደ እናት እውነት ለመናገር እኔ አሁን ሴቶች እንደኛ ሳስበው እንደ እናት ነው የምንሰራው ብዬ አስባለሁ እና የኔስ ልጅ ቢሆን የሚለው ነገር ውስጣችን አለ። ያ ስሜት ተሰምቶሽ ለበረከትን ለማስተዋወቅ ያደረግሽው ጥረት በአንቺ ምክንያት ያገኘናቸው አጋሮቻችን በሙሉ ለማመስገን ስለዚህ አንቺን ማመስገን ስላለብኝ እንደ ትንሽ መታሰቢያ ትሆንሽ ዘንድ ትንሽ ስጦታ አዘጋጅተናል። ያችን እንድትቀበይኝ እፈልጋለሁ። ተመልካቾችንም ነው የማመሰግነው። ይሄንን የምናቀርባቸው ፕሮግራሞችን የተለያዩ ይዘቶችን አይተው በሚችሉት ድጋፍ ስለሚያደርጉ አለው ስለሚሉ እኛ ካለ ተመልካቾች ምንም ነን፣ ተመልካቾች ስላሉን ነውና ከልብ ማመስገን ፈልጋለሁኝ። እንግዲህ የተሰጠን ስጦታም ለበረከት የበጎ አድራጎት ድርጅት ይሄ ተሰጥቶናል። እጅግ በጣም ከልብ ነው የምናመሰግነው። ለሸገር ኢንፎ ሚዲያ ለበረከት የበጎ አድራጎት ድርጅት በዓለም ዙሪያ በሚገኙ ቅን ልብ ባላቸው ደጋፊዎች እንዲታወቅ ላበረከታችሁት ከፍተኛ የሙያ ድጋፍና የሚዲያ ሽፋን በህፃናቱ ስም እያመሰገንን ከድርጅታችን ጋር የሚኖራችሁ ግንኙነት የዜግነት ግዴታ በመሆኑ ቀጣይነት እንደሚኖረው በመተማመን ይህንን ስጦታ አበርክተንላችኋል ይላል። እግዚአብሔር ያክብርልን። በጣም እናመሰግናለን። እንግዲህ የሸገር ኢንፎ ሚዲያ ተከታታዮችም አሁንም ለበረከት በጎ አድራጎት ድርጅትን እነኚህን ወላጅ የሌላቸውን በአካል ጉዳት ውስጥ ያሉ ህፃናትን እንግዲህ እንደምታግዙ እንደምትደግፉ ባለሙሉ ተስፋ ነኝ። እጅግ በጣም ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። ገሌ ትክክለኛና ተአማኒ የሆኑ መረጃዎችን ወደ እናንተ ወደ ውድ የሸገር ኢንፎ ሚዲያ ተከታታዮች የምናቀርብበት ቻናላችን ሸገር ኢንፎ ነው። ታዲያ ሸገር ኢንፎን ሰብስክራይብ አድርገዋል? ቤተሰብ ይሁኑን። ለአብሮነታችሁ ከልብ እናመሰግናለን። ላይክ፣ ሼር በማድረግም ለሌሎች ያጋሩ። ሸገር ኢንፎ ሚዲያ